ሰላም የዚህ ቻናል ተከታዮች፣ ዛሬ በሰው ዘንድ ተንቀው ነገር ግን በእግዚአብሔር ፊት ታላቅ ክብር ስላገኙት ስለ ቅዱስ ኢያቄምና ስለ ቅድስት ሐና ታሪክ እንመለከታለን። ልጅ በማጣት ለብዙ ዘመናት ያሳለፉትን የመከራና የፈተና ጊዜ በመጨረሻም የዓለም ንግሥት ድንግል ማርያምን በብስራት እንዴት እንዳገኙና የምናይበት እጅግ ልብ የሚነካ ታሪክ ነው። እስከ ፍጻሜ ድረስ አብራችሁ። በዚያን ዘመን በእስራኤል ምድር ልጅ በማጣት እንደ ትልቅ ኃጢአት እግዚአብሔር መርገም ይቆጠር ነበር። በበጎቹ ቅዱስ ኢያቄምና ቅድስት ሐና ግን በሀብት ቢበለጽጉም ማኅፀናቸው ፍሬ አልነበረም። በአንድ ወቅት ስጦታቸውን ይዘው ወደ ቤተ መቅደሱ ሲገቡ የቤተ መቅደሱ አገልጋይ ሮቤል እንዲህ አላቸው፣ ቁሙ፣ ወደዚህ አትቅረቡ። ኢያቄም ሆይ አንተ በእስራኤል መካከል ዘር ያልተካ ሰው ነህ። አስቀድመው ልጆች ያሏቸው ይቅረቡ እንጂ አንተ መባ አይሰማም ማለት። ኢያቄምም አንገቱን ደፋ። ሐናም በሰው ፊት ስትናቅ እንባዋ እንደ ጎርፍ ፈሰሰ። መባቸውን ተከልክለው በለቅሶ ወደ ቤታቸው ተመለሱ። ኢያቄምም በሰዎች መናቁ ልቡን በጣም ስላደመው ሳላይ ወደ ቤቴ አልመለስም ብሎ ወደ በረሃ ወጣ። 40 ቀን 40 ሌሊትም በጾምና በጸሎት ወደ አምላኩ ጮኸ። በአንጻሩ ቅድስት ሐና በአትክልት ስፍራ ተንበርክካ እጆቿን ወደ ሰማይ ዘርግታ እንዲህ ስትል አለቀሰች። አቤቱ የዓለማት ሰርጥ በየአዕዋፋት ማኅፀን ከፈትህ። ለምድር ፍሬ የምትሰጥ አምላክ ሆይ እኔን ለምን መካን አደረግኸኝ? የሰዎችን ስድብ ከነቀፋ ከኔ ያርቅ። ወንድ ልጅም ይሁን ሴት ልጅም ብትሰጠኝ ዕድሜ ልኩን በአንተ መቅደስ እንዲያገለግል ለአንተ ዕለት አድርጌ እሰጥሃለሁ ብላ ሳለ እግዚአብሔር የቅዱሳኑ ኢያቄምና የቅድስት ሐናን ትዕግስት አየ። ድንገት ሰማይ ብርሃን በራ። እግዚአብሔር መልአክም የምሥራች ይዞ መጣ። መልአኩም ለሐናም ለኢያቄም እንዲህ አላቸው፣ አትፍሩ፣ ጸሎታቸው ተሰምተዋል። የምትወልዷት ልጅ ለዓለም ሁሉ መድኃኒት እንደሚሆን የኢየሱስ ክርስቶስ እናት የምትሆን ከሴቶች ሁሉ የተባረከች ድንግል ማርያም ልጅ ትወልዳላችሁ አላቸው። መካንነት በበረከት ተተካ፣ ሐዘናቸውም ወደ ዘላለም ደስታ ተቀየረ። እነሱም የዓለም ሁሉ መመኪያ የሆነችው ድንግል ማርያም ተወለደች። ውድ ተመልካቾቻችን፣ ከዚህ ታሪክ የምንማረው ትዕግስትና በጸሎት መጽናትን በእግዚአብሔር ዘንድ ታላቅ ፍሬ እንደሚያስገኝ ነው። ቪዲዮ ከተወደዳችሁት ላይክ፣ ሳብስክራይብ ማድረጋቸውን እንዳትረሱ። የሚቀጥለው ቪዲዮ እስከምንገናኝ ሰላም ሆኑ።